ሰላምና ፍቅር ለሰው ልጆች የህይወት ስንቅ ናቸውና እነሆ በረከት እያልኩ ምኞቴን በማስቀደም ጉዞዬን ጀምራለሁ። እናንተ ከኔ ጋር እኔም ከእናንተ ጋር ላንለያይ ተጋምደን ዙረታችንን የኬራ ያድርግልን ብለን እጃችንን ከዓይናችን ጋር ወደ ሰማይ እንልካለን። ዘውዘው እንዲል አቀንቃኙ ወጥተን ወርደን ካሜራችን የቻለችውን ያህል እንካችሁ ልንላችሁ ከፊታችሁ ቆመናል። ረጅም ነስተናል። ተከተሉን። ላይክ እና ሰብስክራይብ በማለት አናስቸግርም። እንደወደዳችሁ ይሁን። ዋናው መተሳሰቡ ነው። ዳይ ወደ ጉዳይ ተጀምሯል። ፊት በር አይደለም ገብርኤል አካባቢ ነው የምንገኘው። ይሄ ወደታች የሚታያችሁ ካዛንቺስ ነው። እንግዲህ ካዛንቺስ ከላይ መጣችሁ ከ4 ኪሎ ወደ ካዛንቺስ መታጠፊያው ላይ ነን። በእርግጥ አሁን መኪና በዚህ መመለሻ ነው እንጂ መሄጃ አይደለም፣ ተከልክሏል። ፊት ለፊት የሚታያችሁ ካዛንቺስ ነው። እንግዲህ በዚህ በፊት ለፊት በኩል የልጆች ዓለም፣ ይሄ የምታዩት ደግሞ ወደ ቤተ መንግስት ለመጎብኘት ሲገቡ በዚህ ውስጥ ነው የምትገቡት። መኪና ማቆሚያ ያለው ግራውንድ ውስጥ ነው የምትሄዱት። እዚህ ጋር ትኬት ቆርጣችሁ ነው ወደ ቤተ መንግስቱን ለመጎብኘት የምትሄዱት። ዛሬ የቀረስኩ ያለሁት እንግዲህ የገብርኤል ዕለት ነው። ሰዎች እዚህ ጋር በርከት ብለው የምታዩት ወደ ገብርኤል ለመሳለም የሚሄዱ ናቸው። የሚያሸት እያለ ነው ይሄ መንገድ። እንግዲህ ቀደም ሲል ብዙ የትራንስፖርት መጨናነቅ የሌለበት መኪኖችን በዚህ ብዙም ወደ አቧሬ ለማቋረጥ ካልሆነ በስተቀር አይጠቀሙትም ነበር። አሁን ግን ዋና መንገድ ሆኗል። ምክንያቱ ደግሞ ከመስቀል አደባባይ መጣችሁ ወደ 4 ኪሎ ስትሄዱ በዚህ በኩል ነው የሚሄደው። በፊት ቤተ መንግስቱ ፊት ለፊት ጋር ዞራችሁ በዛው በፊት በር ዞራችሁ ነበር የምትሄዱት። እሱ መንገድ አሁን ወደ ታች መውረጃ ብቻ ሆኗል። እቺ ፊት ለፊት የምታዩት አጥር የልጆች ዓለም የሚል ነው። ለልጆች መዝናኛ የሚሆነው የምታዩት አጥሯል። በጣም ሰፊ ቦታ ነው። እንግዲህ ይሄ አሁን ወደ ገብርኤል የሚወስደው መንገድ ነው በታች በኩል። ይሄ በቀኝ በኩል ያለው ካዛንቺስ ከዚህ ጫፍ እስከ ኡራኤል ድረስ የነበሩ መኖሪያ ቤቶች ድርጅቶች እንዳሉ ተነስተዋል። እንደውም በዚህ ልማት ላይ በጣም በርካታ ቤቶች ከፈረሱ በጣም በርካታ ቤቶች ከተነሱበት ቦታ ቀዳሚው ይሄ ካዛንቺስ ይመስለኛል። ካዛንቺስ እንግዲህ ከዚህ ጀምሮ እስከ አቧሬ ድረስ አቧሬ አደባባይ ድረስ በዚህ ብንሄድ በጣም በርካታ ቤቶች ፈሷል። እዚህ ጋር እንደምታዩት የዓለም ካርታ አለ። ልጆች ዙሪያዋን አሉ። ለልጆች መዝናኛ የሚሆን ይታያል። መጭታን ወደ ቀርጽ መጥቼ በር ላይ ገባ ካልኩ በኋላ ጥበቃ ነበረ። ፖሊስ ክልክል ነው አለኝ። ያው ጥበቃ ላይ ስለሆነ ለማየት ነው አልኩት። ምንድነው ሲለኝ ተዘዋውሬ ለማየት ነው ብየው ነበር፣ ግን አይ አለኝ። አንዳንድ ቦታ ላይ እንደዚህ ነው ያጋጥመኛል። ሌሎች ልጆች ገብተው የቀረጹትን ደግሞ ፊልም አያለሁ። እንዴት እንደሆነ አልገባኝም። እንግዲህ እስኪ ዙሪያውን ከውጭ ሆነን ቢሆን ለማየት እንሞክራለን። እዚህ ጋር እንደ መድረክ የሚታየኛል። በቀኝ በኩል ላይቶች አሉ። ከዛ ደግሞ በቅርጻ ቅርጽ የተሰሩ በሳር ቅርጽ የተሰሩ የተለያዩ እንስሶችም ይታየኛል። ትልቅ የመዝናኛ ቦታ ነው። እንግዲህ ዞረን በዛ በኩል እናየዋለን። እንግዲህ ያው በጣም ከርቀት ቦታ ነው ሰዎች ለመዝናናት በተለይ መሸት ሲል ለመዝናናት እጅግ በጣም ሰፊ ቦታ ነው። ከዚህ ጀምሮ እንግዲህ የትናየት መሰላችሁ እዚህ ፊት ለፊታችን ላይ በር አለ። እስኪ መግባት ከቻልን ገባ ብዬ ግራ ቀኙን ለማሳየት እሞክራለሁኝ። ወደ ገብርኤል የሚሄዱ ናቸው። ገብርኤል ለመሳለም እንግዲህ እዚህ መደዳ የነበሩ ቤቶች ታስታውሳላችሁ። እዚህ ይሄ እግረኛው መንገድ ራሱ የለም። በዚህ ጠቅላላ ተደርድረው ገብርኤል መሳለም ስትመጡ በተለይ አመቱ ገብርኤል ላይ መንገዱ ይጨናነቃል። በጣም ጭንቅንቅ ያለ መንገድ ነበር። አሁን ቤቶቹ ተነስተዋል። እዚህ ነው የሚሄድባቸው ላይ ቤቶች ነበሩ፣ በጣም በርካታ ቤቶች። ፊት ለፊት የቆርቆሮ አጥር ይታያቸዋል። የቆርቆሮ አጥሩ ከዚህ ጀምሮ ስላሴ ድረስ አጥር ነው። በቀኝ በኩል ከአጥሩ ውስጥ ደግሞ ግንባታዎች እየተካሄዱበት ያላለ ሳይገነባም ዝም ብሎ ታጥሮም የተቀመጠም አለ። በጀርባ እንግዲህ አቧሬ ነው። አቧሬ ጋር ይገናኛል። በነገራችን ላይ ከዚህ ቀደም አቧሬን ሳሳያችኋለሁ። የተጀመረም ግንባታ አለ፣ ያልተጀመረም አለ። ትልቅ ቦታ ነው። እንግዲህ እዚህ ሁሉ ቤቶች ነበሩ። ይሄ በቀኝ በኩል በቀኝ በኩል ያሉ ጠቅላላ ቤቶች ነበሩ እስከ ኡራኤል ድረስ። እንግዲህ ይሄ መደዳው ታች ድረስ ፊት ለፊት የድርጅት ቤቶች ነበሩ። ከጀርባ ደግሞ መኖሪያ ቤቶች ነበሩ። እነሱ ሁሉ ተነስተዋል። ይሄ ደግሞ የምታዩቸው እንግዲህ በቀጭኔ አምሳል የተሰራ መብራት ነው። በመሀሉ 2 ማካፈያ መንገድ አለ ይመስለኛል። እንግዲህ በዚህም አቋርጦ መሄድ ይቻላል። እየተቆፈረ ነው እንግዲህ ፖሊስ አለ። በእርግጥ
እየቆፈሩት ነው። እስኪ በዛኛው በኩል ዞር ብለን ደግሞ ለማየት እንሞክራለን። ወክ ኤንድ ቶክ ላይ ናችሁ። ዘግይት ብላችሁ ተቀላቀላችሁን። አንዳንዶቻችሁ እንግዲህ ካሜራ ወሉላት፣ ካሜራ ጥራት እያላችሁ ነው። ደግሞ ሌሎቻችሁ ደግሞ ካሜራዋን ቀይራት እስኪ እያላችሁ ነው። እንግዲህ ቴሌቶን አዘጋጃለሁ ወይንም ካሜራ በነገራችን ላይ ጎፕሮ ነው የምጠቀመው እኔ። ጎፕሮ አንዱ 11ዋ ተቃጥላለች። በቴን ነው የምጠቀመው። ኦስሞ የሚባል ዲጂታል 3 እሱ ትክክለኛው ብሎግ ነው። ትንሽ ወደድ ይላል እሱ። እዚህ ውጭ ያለኝ የሚመጣ ሰው ካለ ያለ ሰው ነበረ። ውጭ ረከስ ይላል። እዚህ 140 ሺህ ብር ነው የሚሏት። ትንሽ ነች፣ በእጅ የምትያዝ ነች። ጥራቷ ግን በጣም ከዚህ የተለየ ጥራት አላትና እሷን መቀየራችን አይቀርም። ስቲከር እየገዛችሁ የበኩላችን እያላችሁ ስቲከር እየገዛችሁ የምታበረታቱኝ ያላችሁ እጅግ አድርጌ አመሰግናለሁ። አድራሻዬንም ጠይቃችሁኝ ላኩላችሁ አላችሁ። ስልክህን ላክልን እስኪ የበኩላችን አስተዋጽኦ እናድርግ ያላችሁኝ ያላችሁ ክበሩልኝ። ማየታችሁ ብቻ ለኔ ይበቃኛል። ግን ደግሞ ተጨማሪ ነገር እስኪ እንዱ ካሜራዋን እንኳን ብንቀይራት ይችኛዋን ያላችሁኝ፣ ጥራቱ ዝቅ አለብን የምትሉ አላችሁ። ሌሎቻችሁ ደግሞ አራ ቆንጆ ነው የምትሉኝም አላችሁ። እንግዲህ እንደናንተ ተመልካቾች ነው። በእርግጥ አንዳንድ የምናይበትም ነገር አጀስት ማድረግ አለብን። እሱ እንዳይሆን ፍርሃት ስላለኝ ነው። በዚች ካሜራ ብዙ ሰዎች ቭሎግ ይሰራሉ። ያኛው ኦስሞዋ አልኳችሁ 3 ፖኬት፣ እሷ በጣም በቃ የቭሎግ ነች። ይሄ ቤት ነው ያልኳችሁ። ይሄ ፊት ለፊት ወደ ቤተ መንግስት ግራውንድ ነው የሚገባው። እንግዲህ ካዛንቺስ ገብርኤል ጫፍ አለ እያን የምንወርድበት ነው በቀኝ በኩል። ከላይ ስመጣ ከ4 ኪሎ ወደዚህ መውረድ አይቻልም። ካዛንቺስ በዚህ ከ4 ኪሎ መተን ከታች መተን ነው መዞር የምንችለው። ይሄ ፊት ለፊቱ የተሰራውን አታውቁትም። ያቺ ጎንበስ ያለችው ህንጻ ነው የምታስታውሷ። ከላይ በኩል ያለው ግን ቤተ መንግስቱ በግራውንድ ነው የምትገቡት። እንግዲህ ዛሬ እንዳልኳችሁ በዓል ስለሆነ ገብርኤል ነው እዚህ ጧፍ ይዘው የምታዩት። ይሄ በእኔ በግራ በኩል የምታዩት ከዚህ ጀምሮ ኡራኤል ድረስ ብትሄዱ መዝናኛ ነው ቤቶቹ የተነሱት። እና እዚህ መደዳ እንግዲህ ታስታውሱ ከሆነ ይወዳል የጭፈራ ቤቶች ነበሩ። በራቸው ላይ ጎጆ ነገር ተደርጎ እዚህ አካባቢ ነበሩ እነሱ። ከዛ ባሻገር ደግሞ የተለያዩ ድርጅቶች ነበሩ፣ ኩባንያዎች የሚል በጣም ብዙ ቤቶች ነበሩ። ፊት ለፊት ያሉት ግንብ ቤቶች እነሱ የተለያዩ ድርጅቶች፣ ከጀርባቸው ግን ያው መኖሪያ ቤቶች ነበሩ። እነኚህ ነው እንግዲህ የተነሱት። የካዛንቺስ ልጆች እዚህ አካባቢ ነበራችሁ፣ ታስታውሱታላችሁ። መደዳውን የነበሩ ቤቶች አሁን ማስታወስ አልችልም ምን እንደነበሩ። ብቻ እዚህ ጫፍ ላይ አዳነ የሚባለው የቬሮኒካ አባት ቤት ነበረች። ምሽት ክበብ ረጅም ጊዜ። በእርግጥ እሱ ብቻ አይደለም ብዙዎች ተጫውተውባታል። እዚህ አካባቢ ነበረች። መደዳውን እንግዲህ እንዳለ ኡራኤል ድረስ ብትሄዱ በግራ በኩል ቤቶቹ ተነስተው ለመዝናኛ አገልግሎት ነው የዋለው። በነገራችን ላይ ሌላ ነገር አልሆነም፣ ግንባታም የለም። ግንባታ ከተባለ እንደዚህ ለመዝናኛ የተገነቡ ነገሮች ናቸው። ይሁት አልቋል፣ ግን ለእይታ ክፍት አልሆነም። የሆነ ሰዓት የአፍሪካ ህብረት መሪዎች ስብሰባ በነበረበት ሰዓት ላይ ምሽት ላይ አንዴ ተከፍቶ ነበረ። ያኔ ሰውም ገብቶ ሲያይ ነበረ። ፋውንቴን ተከፍቶ ነበረ። ከዛ በኋላ ግን አልጀመረም። ብዙ ቦታዎች እንደዚህ ያለቁ ግን ያልተጀመሩ ቤቶች አሉ። ዝግ ናቸው፣ በራቸው ዝግ ነው፣ መግባት አትችሉም እንጂ ገብተን ብናሳያችሁ በወደድ ነበር። እዚህ አሁን ዛሬ ምናልባት ምሽት ከሆነ መግባት የሚችል ከሆነ ብዬ ነበር የመጣሁት። ዓርብ ዕለት መጥቼ ነበርና አንደኛ ፊልሙ ጠፋኝ። ከዳር ልክ እንደዚህ ከዳር እንኳን የቀረጽኩት ፊልም ጠፋብኝ። ይኸው እንግዲህ ወደ ላይ ስናይ በፊት እንደዚህ ቀጥ ብላችሁ ጫፍ ከጫፍ እስከ ጫፍ ማየት አትችሉም ነበረ። ወደ ካዛንቺስ እየወረድን ነው ከቤተ መንግስት። ቦታው አንዳንዴ ስትጠቁመን ነው እንጂ ጭራሽ ግራ ይገባናል የምትሉኝ ያላችሁ። ምንም ቦታው ማስታወስ አንችልም፣ ግን አንዳንድ የምትጠቁሙ ቦታ ትዝ እያለን በሱ ምክንያት ነው የምናየው። አንተ ምን መርጠህም እንደዚህ ቦታውን ስለምትነግረን ነው። ሌሎች እንዳንተ የሚሰሩ አሉ የምትሉኝ ያላችሁ። አስተያየት እንደማደብ እንድታውቁልኝ ነው። በነገራችን ላይ ይታያችኋል ፊት ለፊት ቀጭኔ በሳር በሚመስል የተሰሩ የልጆች መጫወቻ ውስጥ በርቀት ነው የሚታይ። እንግዲህ ካሜራው ደረት ላይ ስላለ እንዳልኳችሁ ዙም ማድረግ አይቻልም።
አይናችሁ የት ድረስ እንደሚያዩ ቶታሉን አልፎ በርቀት ይታያል። ድሮ ቶታል የነበረበትን ቀደም ሲል ግን ቤቶቹ ወጣ ገብ ስለነበሩ አንዱ ወጣ አንዱ ገባ ያለ ስለነበሩ እንደዚህ ፊት ለፊት በርቀት ማየት አትችሉም ነበር። አሁን ፕላኑ እንደዚህ ነው። ኮሪደር ልማት ያለባቸው ቦታዎች የተሰራባቸው ቀጥ ብለው በርቀት ማየት ትችላላችሁ። እዚህ ጋር ሳር በሚመስል ነገር ፈረስ የሚግጥ ፈረስ ይታየኛል። ልክ በሳር የተሰራ ነው ይመስለው። ሁለት ቦታ ይታየኛል። ይሄ እንግዲህ የልጆች ዓለም ነው፣ ኪድስ ወርልድ ነው የሚለው። ጌቱ መግቢያው ታች ይታየኛል። በጣም ትልቅ ቦታ ነው የያዘው፣ ግን መዝናኛው በጣም በዛ። ይሄ ከላይ እስከ ታች ድረስ መዝናኛ ነው። የማጠናቀቅ ስራ ካልሆነ በስተቀር ብዙ ነገር የሚሰራ አይታየኝም። እንግዲህ ካዛንቺስ በምሽት እንግዲህ ኮርደድ እያልን እየዞርን እያየናት ነው። እዚህ ደግሞ ዝሆን በነሐስ የተሰራ ይመስላል። በርቀት የሚታዩም ጎጆ ቤቶች አሉ። እንግዲህ እነሱ መዝናኛ ይመስለኛል። ልጆች ይዘን ከሄድን ልጆቹ መጫወቻ ቦታ አለ፣ አዋቂዎች ደግሞ ቁጭ ብለው ሻይ ቡና የሚሉበት ይመስለኛል። ስለዚህ እንደምታዩት እንግዲህ ከላይ ጀምሬ እዚህ ድረስ ይሄ ነው መግቢያው እንደምታዩት። ነገራችን ላይ መብራቱ ይርገበገብባችኋል ይመስለኛል። የሚርገበገበው ካሜራው ነው እንጂ መብራቶቹ የሚርገበገቡ አይደለም። ካሜራው ሌንሱ ላይ ሲያርፍ የመርገብገብ ነገር ያሳያል። የኔ ካሜራ ምን እንደሆነ አልገባኝም። ከላይ ጀምሮ አያችሁታል። ዓርብ ዕለት በዚህ ነበር ገብቼ መቅረጽ ጀመር። አለቃ ወዴት ነው አለኝ። ጥበቃ ላይ የነበረ ፖሊስ በርቀት ለማጎብኘት ነው አልኩት። አይቻልም አለኝ። እሺ። ለዚያውም ግን ከውጭ የቀረስኩት ፊልሙ እንዴት አድርጌ እንደሆነ ዲሌት እንዳልኩት ሌሎች ፊልሞችም አብረው ስለነበር ስሰራ ሳይታወቅኝ ሰርዤዋለሁ። በቀን ነበር የቀረስኩት። እልህ ይዞኝ ነው እሱ ዛሬ የመጣሁት ወደዚህ። ምሽት ይሻላል ምናልባት ከሌሉ ፖሊሶቹ ብዬ ነበረ። ግን በላይ በኩል ቅድም አይታቸዋል።
ይሄ በግራ በኩል ሰፊ ቦታ አለ ለመኪና ማቆሚያ። ታች እዚህ አካባቢ እንኳን በርካታ መኪና ማቆሚያዎች አሉ። በቀኝ በኩል ታች መብራቶቹ ጋር በቀኝ በኩል አለ ግራውንዱ መኪና ማቆሚያ። ይሄ ሌላኛው ነው። ይሄ ቆየት ብሏል። መንገዱ ሲሰራ ብሎ የተሰራ ነው። ግንባታ የተካሄደለት ግን ደግሞ ታችም አለ። አሁን መኪና ማቆሚያዎች በቂ ነው ባይባልም ግን በጣም በርካታ ቦታዎች አሉ። ረጅም ሰዓት ቁጭ አድርጋችሁ በአስተማማኝ ሁኔታ የትም ቦታ ደርሳችሁ የምትመጡበት አለ። አለበለዚያ መኪና በጣም ከባድ ነው። እዚህ አሁን አንድ ብሎገር ነበር መችልታ ነው አይታችሁት ከሆነ በ2 ደቂቃ ውስጥ ያው ሆቴል በር ላይ ነው መሰለ ያቆመው። በ2 ደቂቃ ውስጥ የመኪናው ቴፕ ስክሪን በፍጥነት ፈተውበት አዲስ መኪና ነው እና ከባድ ነው። መኪና ዝም ብሎ አቆሞ መሄድ እንደ ድሮ የለም። ከባድ ነው። ስፖኪዮ እንዴት እንደሚፈቱት ነው የሚገርመው። ሬዲዮ ቴፓቸውን እንዴት እንደሚፈቱ ዋና ዋና እቃ የሚባሉት ነው ደግሞ ለመሸጥ የሚመቻቸው ማለት ነው። ይሄ ከዚህ ቀደም ያሳየኋችሁ ነው። እንግዲህ እዚህ ጋር ፊልም ቀረጻ ይሆናል ወይ ክሊፕ ይሆናል እንደምታዩቸው። ይሄ በግራ በኩል ያለው ከዚህ ቀደም ገብቻ ሳይቻችኋለሁ። እንደውም አሁን ለሰርግ የሚጠቀሙት አዳራሽ አለ ውሃ ከላይ ፍሎ የሚያደርግ እንደተመረቀ አካባቢ በተደጋጋሚ ያሳይቻችኋልና እሱ ጋር ሰርግም ድግስም ይደረግበታል። የልጆች መጫወቻም አለ፣ ሻይ ቡና የምትሉበትም አለ። እንግዲህ ይሄም እንደዚሁ መዝናኛ ነው። ይሄ ብቻ አይደለም። ከዚህ ወደ ታች ስታልፉ ደግሞ አሁን ደግሞ አዲስ የተከፈተው ከኡራኤል ከፍ ብላችሁ ስትመጡ አንዲት ፊልም አለች ኡራኤል ፊት ለፊት ላይ፣ እሷን አሳያችኋለሁ አሁን ከመጨረሻ ላይ። ከሱ በላይ ደግሞ የስፖርት ፓርክ አለ። እንግዲህ ስለዚህ ከላይ ከገብርኤል ቅድም ከጀመርንበት ጀምሮ በግራ በኩል ኡራኤል ድረስ ለመዝናኛ ቦታ የተጠቀመበት ቦታ ነው። ይሄ ቦታ ቤቶቹ እዚህ ሰፈር እንግዲህ ቀላል አይደለም። እንደውም ካዛንቺስ እንዳለ እኮ ነው ወደ የሆነ ምንድን ነው የሚባል ሰፈር ስሙ ጠፋብኝ። ለዛ አንድ ላይ ነው ሄዱት። በእርግጥ በጣም ትልቅ ቦታ ነው ይሄ እንግዲህ ሰው እንደዚህ ጭር ይላል አንዳንዴ። እንደውም ዛሬ ደህና ነው። የተከለከለ ሁሉ ይመስላችኋል እንዴ? ሰው ምንድነው ተከልክሎ ነው እንዴት ያላችሁ? አንዳንዴ ጸጥ የሚልበት ቦታ አለ። ሰዓቱ ገና ነው። 1 ሰዓት አልሆነም ገና። ይሄ ወደ አቧራ የሚወስደው መንገድ ነው። እኛ ተሻግረን ይሄ ፊት ለፊት ያለውም እንግዲህ ባለፈው ከውጭ ለማሳየት ሞክሬያለሁኝ። አሳዎች እንግዲህ ለእይታ የሚቀርቡበት ነው። አሳ የሚረባበት በፕላስቲክ ነገር ውስጥ ነው የሚታይበት ቦታ ነው። አኳሪየም ነው ይሄ የምታዩት። ከላይ ፍሎ ያደርጋል ውሃው ክቡ የምታዩት ዝግ ነው። ይሄም እንግዲህ ገብቼ እንዳልቀርጽ ያያችሁት
ይሄም ዋናው መግቢያ ይሄ ነው። የፊት ለፊትም አዲስ የተሰራ ነው። ምድር ላይ ይመስላል ግን ግራውንድ አለው። በዛ በኩል የመኪና ማቆሚያ ያለው በጣም ሰፊ ነው። ይሄ የምታዩት በግራ በኩል በኔ በኩል ላይኛው መዝናኛ ነው። የፊት ለፊት የምታዩት ግራውንድ አለው። በዛ በኩል ይታያል። ግራውንድ ደግሞ የመኪና ማቆሚያ ሰፊ ቦታ ነው። ቅድም ላይ ያሳይቻችኋለሁ። ሌላው ይሄኛው ነው። ይሄ ኡራኤል ፊት ለፊት ነው። ባለፈው ቀርጬ ፊልሙ ጠፋኝ አልኳችሁ። የቀረጽኩላችሁ የቀረች እቺ ነበረች የተረፈችው። ይሄ ኡራኤል ፊት ለፊት ቤተክርስቲያኑ ፊት ለፊት እየተገነባ ምን እንደሆነ አላወኩም ነበር። ዝም ብዬ ግን እግረ መንገዴን አሳይቻችሁ ነበረ። ይሄው በሚያምር ይሄው እዚህ ልክ እንደ አጥር ሆኗል። ይሄ አበባዎቹ ገና እያደጉ ስለሆነ እንጂ ከፍ ሲሉ በጣም ያምር ነው የሚሆነው። ይሄ እንግዲህ ወደ 22 የሚወስደው መንገድ ነው። በተቃራኒው ኡራኤል ቤተክርስቲያን ነው ያለው። በቅርብ ነው ያሳየኋችሁ። እንዲህ በጀርባ ዙሬ መኪና መቆም ያለው ብዬ አሳይቻችሁ ነበር። ላይኛው መዝናኛ ነው ምንድነው ብዬ ነበር ያለፍኩት። አሁን እስኪ እናየዋለን። አንደኛ ማቋረጫ ሆኗል። አሁን ሰዎች አስፓልቱን ይዘው ከሚመጡ ይሄ አበባው አዲስ ነው። ከፍ ሲል እጅግ በጣም የሚያምር ነው የሚሆነው። በአጭር ቀን ነው እንግዲህ አበባዎቹ የተተከሉት። በቅርብ መጥቻለሁ። ይሄ በጣም የሚገርም ነው። እንግዲህ ይሄ ለልጆች መሰለኝ ግን አዋቂዎቹም ለልጆች መጫወቻ። ይሄ ተፈጥሮ ሳር ይመስላል አይደለም፣ የተነጠፈ ንጣፍ ነው። ለዛሬ ያዘጋጀሁላችሁ ይሄን መስል ነበረ። ጤና ይስጥልኝ።